ሄሎ እስማኤል እንዴት ነሽ ሳምሪ? ደህና ነኝ እስማኤል፣ አንተ እንዴት ነህ? አለሁ አልሐምዱሊላህ። ባለፈው የገባሁትን ቃል አስታውሻለሽ? አዎ በሚገባ በደንብ አስታውሰዋለሁ። እሱን ቃሌን መጠበቅ እፈልጋለሁ። አሁን መምጣት እችላለሁ? አዎ ይቻላል። ሳይት ነኝ ያለው፣ በር ላይ ስደርስ ደውልልኝ። ኦኬ በቃ መጣ። መልካም እጠብቅሃለሁ። ቻው ቻው። ሄሎ እስማኤል ደረስ? አዎ ደርሻለሁ። በቃ በመስጂዱ ሳይድ ነኝ እና ግባ ውስጥ አለሁ። እሺ ብሎኛል ሳምሪ። በጣም ያምራል። ባለፈው እንዴት ነበር የነበረው? ባለፈው አንተ ስትመጣ ቤዝመንት ብቻ ነበር የጨረስነው። አሁን ወደ ላይ ቤቶቹንም ጀምረናል። የቤቶቹን ፓርቲሽን እንደምታያቸው የቤት ፓርቲሽንም ጀምረናል። ይሄ ይታያል አይደለ? ሶስተኛ ላይ ያለው ቤት ፓርቲሽኑ ተጀምሯል። ሌላ እዚህ ጋር የነበሩት A1 ብቻ ነበር፣ A2 ሞቷል፣ A4 ሞቷል። እዚህ ጋር እንደውም ሊፍት እየሞላን ነው። አልሙኒየም ፎርምወርኩ ተገጥሞ ይታያል። ሊፍት እየተሞላ ነው የሚገኘው። ስለዚህ በደንብ ሄደናል። ከዛ ውጪ ደግሞ እንደምታየው ብረቶቻችንም ማስገብተናል። የዶላሩ ጭማሬ ምንም የነካን ነገር የለም። አይመለከተንም። በደንብ አቅም ያለው ድርጅት ስለሆነ ከስተመሮቻችንን ይበልጥ ለማስደሰት ብረቶችም ሁሉን ነገር አስተካክለን ይኸው ግንባታችንን በምታየው ሰዓት ኢቭን ምሳ ሰዓት ነው የመጣው። ምሳ ሰዓት ራሱ በዚህ ልክ እየተሰራ ነው የሚገኘው። ከዛ ውጪ አዳዲስ ብሎኮችም አውጥተናል። ትንንሽ ካሬዎች በመስጂዱ በኩል በጣም እንጠየቅ ነበረ። መስጂዱ ማለት ያቺ ነች አይደል? ባለፈው ስንመጣ ራሱ በደንብ ትታይ ነበር መስጂዱ። የሚገርም አሁን ሸፍኗታል ኢቭን እንትኗ እና በዚህ ሳይድ ብዙዎቹ ባለ አንድ መኝታ ምናምን ጠይቁን ነበር። ትንንሽ ካሬ ባለ ሁለት መኝታ ምናምን ጠይቁን ነበረ። በዚህ ሳይድም አዲስ ብሎክ 56 ካሬ ጀምሮ አውጥተናል ማለት ነው እና በጣም ቆንጆ ፕሮግረስ ላይ ነው። ባቺንግ ፕላንቶችም አልነበሩንም በዚህ ልክ አሁን ጨምረን በደንብ ባቺንግ ፕላንቶችንም ጨምረን እንግዲህ እንቅስቃሴ ላይ ነው የምንገኘው። በበቂ ሁኔታ ጥሬ ዕቃ አቅርበናል። ሽያጫችን በብር ነው። ስለዚህ ዶላሩ ምንም አይመለከተንም። ኢቭን ይሄ ሁሉ ስራ እየሰራን የሚገርምህ ከ10% ቅድመ ክፍያ ወደ 8% ቅድመ ክፍያ እየተጠጋን በየመንደሩ አንዳንድ ማት ፋውንዴሽን ነው የምንጠቀም። ድንጋያማ አለት ላይ ማት ፋውንዴሽን ማውጣት በጣም ከባድ ነው። ድንጋያማ ቦታ ላይ ቢልዲንጉ ረጅም ጊዜ ይቆያል። ለምን? ቤዙ ድንጋይ ስለሆነ። እዛ ላይ እኛ ማት ነው የተጠቀምነው። ማት ፋውንዴሽን ብዙ ጊዜ የሚጠቀሙት የሚንሸራተቱ ቦታዎች ላይ ማይሆን መሬት ላይ ነው። እኛ ግን ለአንዷ ብሎክ እዚህ ጋር ላለችው ብሎክ 105 ሚሊዮን ብር ነው እያወጣን ማት ፋውንዴሽን ምን ሞላውና ተጠንቅቀን ባለፈውም እንደነገርኩ 24 ሰዓት ነው የምንገነባው ስቲል ማለት ነው። ትንሽ አሁን ክረምቱ ይዛን ነበረ። ክረምቱ ከወጣልን ደግሞ አሁን በደንብ እንገነባለን። አዳዲስ ዲስካውንቶችን ለበዓል ለሞሊድም ለአዲስ ዓመትም ይዘን የመጣ ነው። አሁን ደግሞ ውስጥ ላይ ባለፈው ስናይ የሊፍቱንም ያየው የነበረ የሆነ ያህልም በደንብ ተጨምሮበታል። አሁን ከባለፈው አንፃር ማለት ነው። እንግዲህ አንተም ተመልካቾች የመጀመሪያውን ያዩታል ብዬ አስባለሁ። ድጋሚ ከዚህ ጋር ኮምፔር ሲያደርጉት በደንብ በ3 ወር ጊዜ ውስጥ ምን ያህል ስራ እንደሰራን ማለት ነው። ውስጥ ላይ ትንሽ ነገር ማየት እንችል ይሆን? ይቻላል። ለብሎክ ነው ሶ እንደምታየው ቅድምም ከላይ እንዳሳየው እዛ ጋር ሊፍቱን ኦሬዲ ሞልተን ጨርሰናል። ሶ የቤቱን ፓርቲሽን እየጀመርን ነው። አልሙኒየም ፎርምወርኩ እንደምታየው እየተጠቀምንበት ነው የምንገኘው። ከዛ ውጪ ያለው ይሄ የምታያቸው ብረቶች ከA1 A4 A3 እና A1 የምንላቸው ቤዝመንታቸው አሁን ቤዝመንት ላይ ነው የምንገኘው። ሶ ቤዝመንታቸው ስለሚገናኝ አንድ ላይ ይቀጥላል ማለት ብረቱ ራሱ ተያይዞ ብረቱ ይቀጥላል ማለት ነው። ሌላው እዚህ ጋር መሀል ላይ የምትመለከተው ቦታ የመዋኛ ቦታ ሶ በየብሎኩ 5 መንደር አለ። ለየ5ቱ መንደር 5 የመዋኛ ገንዳ አለ። ባለፈው እንደዚህ ግልጽ አድርገን አላወራንም ስላልተሰራ ማለት ነው። ሶ አሁን እዚህ ጋር የመዋኛ ገንዳ ይገባል። ፕሌይግራውንዱ እዛ ጋር ይገባል። ሶ ልጆች መጫወቻ መሀል ላይ በሁለቱ ቢልዲንግ መካከል የመዋኛ ገንዳ ይኖራል ማለት ነው። 5 መንደር አለ። ለ5ቱ መንደር የተለያዩ ሆነ መዋኛ ገንዳ የየራሱ ይኖረናል ማለት ነው። ያ ማለት በ65695 ካሬ ላይ ያሉት መንደሮች በጠቅላላ የመዋኛ ገንዳ ይኖራቸዋል ማለት 5 የመዋኛ ገንዳ ያለው ሪል ስቴት እስከዛሬ አላየው ማለት ብዙ ቢልዲንጎች ይሰራሉ። ከዛ አንድ መዋኛ ገንዳ ነው የሚል እኛ ጋር ግን ያለ ማስተካከል በሁለት ቢልዲንጎች መካከል አንድ ትልቅ የመዋኛ ገንዳ ይኖራል። ግንባታውን ጥራት፣ ኮንክሪቱን፣ አሞላሉን ይሄ አሁን ቤዝመንት ነው። ቤዝመንት በዚህ ያህል
ብርሃን እንደዚህ ነው ያህል ብርሃን አሁን ቤዝመንታችን 2.8 ነው ስላቡ ማለት ቤቶቻችን ላይ ሲሄዱ 3 ሜትር ይሆናል። 3 ሜትር በጣም ብርሃን ተቀራራቢ ነው የሆነ ያህል ልክ እንደ ቤት ነው ቤዝመንታችን ራሱ ኢቭን አሁን ቤት ላይ ተንጠልጣይ አምፖል ምናምን ብታረግ የሚጋርደው ነገር የለም። ብርሃን በበቂ ሁኔታ ያገኛል። አየር በደንብ ይገባል። ሴራሚኩ ከፍ ያለ ቢሆን ምንም ነገር አይነካም። እንደገና ቤዝመንታችን ውስጥ ምን አለን እኛ ኤሌክትሪክ ስቴሽን ቦታ አለ። ለእያንዳንዱ መኪና ኤሌክትሪክ ካር ካለ ቻርጅ የምታረግበት ዘመኑ ደግሞ እንደዛ እየሆነ ስለሆነ ሰው እንዳይቸገር ማለት ነው። ሊፍቶቹንም በድጋሚ ማየት ከፈለክ ነው እንግዲህ ሊፍቱ ላይ በደንብ ባለፈው ቤት የሚያል ሊፍት ስለዚህ ያላዩት ደንበኞች ካሉ እንግዲህ እንዲያዩት ብዬ ነው። ትልቅ ነው፣ ስቱዲዮ ነው የሚያክለው ሊፍቶቻችን። ያው መቶ ማየት ደግሞ በጣም ትልቅ 2 ሜትር ከ70 ይሄ እንደውም የፓሴንጀር ሊፍት ነው። ካርጎ ሊፍታችን 2 ሜትር ከ70 በ2 ሜትር ከ50 ነው። ስትሬቸሩ ላይ ከታል ሰው ቢታመምበት ኢቭን ትልቁ ችግር ነው እሱ ነው። እና ሶፋ አሁን ሶፋ 20ኛ ላይ ብትሆን ሶፋ እንዴት ይዘህ ትወጣለህ? የሚገነጣጠል ነገር ካልሆነ አልጋስ እሺ ይቆማል። ተገነጣጠል ሶፋ ምናምን በጣም ከባባድ ነገሮች አሉ። ስለዚህ በዚህ ራሱ እስከ ላይ ድረስ መሄድ ይችላል። አንዳንዴ እንደውም አድርስና አስክሬን ምናምን እንዴት ይወርዳል። በጣም ወሳኝ እኮ ነገር ነው ይሄ፣ በጣም መታሰብ ያለበት ነገር ነው። ገባ አስክሬን በደረጃ ከ19ኛ ላይ ይዘህ እንዴት ትወርዳለህ? እንደው አያድርስ እንጂ ግን ያ 2 ሜትር ከ70 በ2 ሜትር ከ50 ይሄ መታሰብ አለ። ቀለል ያለ መኪናም ይዛል በዚህ አይነት በእውነት በአንድ ፍሎር የሚፈልግ ካለ ይቻላል። በአንድ ፍሎር ላይ እንግዲህ 4 ሊፍት ማለት በጣም የተስቶ ለ8 ነዋሪ ነው በፍሎር ያለ። ለ8 ነዋሪ 4 ሊፍት ማለት በጣም ብዙ። እስቲ ወደ 8 እንሂድና እንየው። ንፋስ አለ ልበል ህንጻ ሆነ አይደል ኦልሞስት አደገ። ሲያድግ እኮ ያው ንፋሱ አብሮ ይጨምራል። እንደምታየው ነው እንግዲህ በመስጊዱ በኩል እንደውም ባለፈው ስንቀርጽ በሚገባ ነበረ። አሁን እንግዲህ ሊፍት ይሄ ኤቱ ይባላል ሳይታችን። ሙሌት ልንጀምር ነው አሁን። ይሄንን ኦልሞስት አሁን ሙሌት እንጀምራለን። 4ቱ ሊፍቶች ልክ በዚህ ሳይድ ኤግዛክትሊ ልክ እዚህ ጋር እንዳየነው እዛ ጋር ትልልቅ ሊፍቶች ይኖሩናል። ከዛ በተጨማሪ እዛ ጋር አዳዲስ ብሎክ ቅድም እየነገርኩ በዚህ ሳይድ ነው የምናወጣው። ከዋን ቤድሩም ጀምሮ በዚህ ሳይድ አዳዲስ ብሎኮች አውጥተናል። ትንንሽ ካሬዎች ቱ ቤድሩም አሁን በዚህ ሳይድ 99 ካሬ አለ። ስለዚህ እየተጠየቅን ስለሆነ ነው። ብዙ ጊዜ ትንንሽ ካሬዎቹን ወደዛ ነበር ያደረግናቸው፣ ግን በመስጊዱ በኩል የሚፈልግ ሰው ስላለ ታው አልሙኒየም ፎርምወርክን ብንሰራ የቤት ፓርቲሽን ብንሰራ በብሎኬት ነው። ለምን ከስተመሩ ኢንቴሪየር ዲዛይኑን መቀየር ከፈለገ እንዲመቸው በብሎኬት ነው ኢንቴሪየር ዲዛይኑን የምንሰራው። የብዙዎች ሰዎች ጥያቄ ስለሆነ ማለት ነው። ሳውንድ ፕሩፍ ነው። ፍሳሽ ሊኬጅ ከላይ ወደ ታች አያስተላልፍም። ከዛ በኋላ የምትሰጠውን ቀለም የምታረግለትን ነገር ደግሞ በደንብ ይቀበላል። እንዳየኸው ያንጸባርቃሉላ። ስለዚህ ወደ ቢሮ እንሂድና አቶ ናትናኤል ጋር ያሉትን ነገሮች ደግሞ ቼክ እናድርግ። እሺ
እንዴት ነበር ቆይታስ? በጣም ደስ ይላል። በጣም ብዙ ለውጦች አይቻለሁ። ባለፈው ሳይ የተወሰነ ያህሉ አልነበረም ነበር። አሁን በጣም ብዙ ነገር ተቀያይሯል። ኦልሞስት 3 ወር ምናምን ሆነና 3 ወር አካባቢ የሄደበት ጥራት በጣም የሚገርም ነው። ዴምሲ እንግዲህ ያው በሁለት ነገር ላይ ይደራደርም ከዚህ በፊትም እንዳወራ ነው። መጀመሪያው ነገር ጥራት ላይ ምንም ድርድር የለም። በሁለተኛ ደረጃ ደግሞ ፕሮግረስ ላይ በጊዜያችን የማስረከብ ነገር ላይ ምንም አይነት ጥያቄ አይነሳም ማለት ነው። የቤቶቹ ላይ ግንባታቸው ላይ በጣም ብዙ ለውጥ አለና ባለፈው ስለ ዋጋቸው ካንተ ጋር በደንብ አውርተን ነበረ። አሁን ደግሞ የዶላር ኢሹ መጥቷል። የዶላር መጨመር ሪል ስቴት ላይ ዋጋቸው በጣም ይጨምራል የሚል ስጋት ነበርና እናንተ ጋር እንዴት ነው ያለው ሁኔታ? ከዚህ በፊት አንተ በመጣበት ሰዓት ላይ 8 ብሎኮችን ነበር ለሽያጭ ያቀረብነው። አሁን እንዳየኸውም ከ8ቱ ብሎኮች ኦልሞስት 6ቱ የሚሆነውን ማት ፋውንዴሽን አወጥተን ጨርሰናል። አሁን ግን ለደንበኞቻችን ጥያቄ መሰረት በመስጊዱ በኩል ባለ 1 መኝታዎች ቢወጡ አቅማችን ትንሽ እስከ ባለ 2 እስከ ባለ 3 ማይችላሉ ስላሉን እዛ ቦታ ላይ እንግዲህ በዓልን አስመልክቶ አሁን መጪውም አዲስ ዓመት ነው፣ መጪውም ኢድ ነው አስመልክቶ ባለ 1 መኝታዎቻችን በዛ ቦታ ላይ ለቀናል ማለት ነው። አዲስ ስቶክ ነው። ስፔሻል ብሎክ ነው የምንላት እቺን ብሎክ። ስለዚህ እቺ ደግሞ ያወጣን ለ30 ቤቶች ብቻ ነው። ቶሎ የመጣ እንግዲህ መጠቀም ይችላል ማለት ነው። ከዛ በተጨማሪ ምንድነው ከዚህ በፊት የምንላለው ምንም አይነት የዶላር ለውጥኛን አይነካንም። የሚወያሉት በኢትዮጵያ ብር ነው። ስለዚህ ምንም አይነት ጭማሪ የማይኖርባቸው እኛም ደግሞ በቂ የእቃ አቅርቦትም አለን። በደንብ ማቴሪያልም ቀድመንም ስላስገባን ምንም አይነት ጭማሪ አይኖርባቸውም። በኢትዮጵያ ብር መዋል ይችላሉ ማለት ነው። እንግዲህ እስማኤል ይሄን ያህል ካወራን ደግሞ እስቲ ሾሩምም አለችን። ቤቱ ምን እንደሚመስል እዚሁ እኛ ፍሎር ላይ የተሰራ ሾሩም አለ። የቤቶቹ ክፍሎች ያሉት እንግዲህ ዲዛይኑን በደንብ መረዳት ትችላለን። ቆይታችን ወደዛ እናድርግ። ከመውጣታችን በፊት ግን ያው አንድሽ ነገር ላሳየ ነው። እንግዲህ እኛ በቃላችን እናስረክባለን በጊዜያችን እናስረክባለን ስንል በተግባርም ነው። እንግዲህ አሁን ያልነው በ2 ዓመት ከ6 ወር አጠናቀን እናስረክባለን ነው። ግን የኛ ክሮች የኛ ስታፎች ከዛም በቀደመ መልኩ ይሄው እንደምናየው የብሎኮቹ ስም ነው። ብሎኮቹ ስም ቀድመን እንደምናስረክብ በ11 ወር በ9 ወር ለማስረከብ ቀድመን እየሰራ እንገኛለን ማለት ነው። ስለዚህ ይሄ ያው ሚስጥር ነው ለኛ ጋር የሚሆን ነው። ግን አንተ ማይተው እንድታልፍ በማሰብ ነው። በዚህ ያህል ዴዲኬሽን እየሰራ እንገኛለን ማለት ነው። እስማኤል አልሙኒየም ፎርምወርካችን ነው። አልሙኒየም ፎርምወርኩን ያስመጣነው ኦልሞስት 600 ሚሊዮን ብር ፈጅቶ ነው። በጣም ውድ ማቴሪያል ነው፣ ኮስቲ ነው። ግማሽ ቢሊየን በላይ ማለት ነው። ኦፍ ኮርስ አዎ። እኛ ግን አቅም ስላለው ድርጅቱ ካፒታል ያለው ካምፓኒ ስለሆነ ይሄንን ማቴሪያል አስገብተነዋል። በመንግስት ደረጃ ነው ይሄ ነገር የሚሞከረው ብዙ ቦታ ላይ። እኛ ግን እንደ ካምፓኒ አቅም ስላለው ይሄን ነገር አስገብተነዋል ማለት ነው። እንግዲህ አልሙኒየም ፎርምወርክ 2 ጥቅም አለው። ቤዚካሊ ጥቅሙ ምንድነው ካልከኝ፣ አንደኛ ፍጥነትን ይጨምርልሃል። በኖርማል ቴክኖሎጂ አንድ ወለልን ወይም አንድ ፍሎር ለመስራት የሚያስፈልገው ከ20 እስከ 25 ቀን። በዚህ ቴክኖሎጂ ጊዜ ግን በአልሙኒየም ፎርምወርክ 5 ቀን በ5 ቀን አንድ ፍሎር አፈርሰ መስራት ይችላል ማለት ነው። ስለዚህ ይሄ ትልቅ አድቫንቴጅ ነው። ሶ G+3 በ15 ቀን ውስጥ ኦፍ ኮርስ በ5 ቀን ከሆነ በ15 ቀን እንደማለት ነው። ከዛም በተጨማሪ ደግሞ ጥራትም አለው። ይሄ ሌላ ጊዜ ቤቶች ላይ የምናየው ክራክ የማድረግ ነገር የመሰጣጠቅ ነገር አይኖረውም። ኮንክሪት ነው ቤቱ፣ ጥንክር ያለ ስትሮንግ የሆነ ቤት ነው የምናገኘው ማለት ነው። እንግዲህ ሾሩማችንን ደግሞ አስጎብኝና እንግዲህ ሜን ጌታችን ይሄ ነው። መግቢያ ዋና በር። ልክ አልፈን ስንመጣ በስተቀኝ በኩል የምናገኘው እቺ ላውንደሪ ክፍል ናት። ልብስ የምናጥብባት ላውንደሪ ክፍላችን ናት። ወደ ውስጥ ስንገባ የምናገኘው ኪችን ነው። ኪችኑ ራሱን የቻለ በረንዳ አለው እኛ ጋር። በረንዳው ጥቅሙ ምንድነው? ያበሻ ምግብ ያው በከሰል ነው የሚሰራው፣ ሽታም አለ። እሱን ለማስወገድ በረንዳው ላይ አርገንለታል። ልብስ የምናስጣብንል በኪችኑ በኩል በረንዳ አለን ማለት ነው። እኛ ጋር ምንድነው በጣም መሰረታዊ ነገር 3 ሀሳቦች አሉ። ሰርቪስ ኳርተር የሚባል ሀሳብ አለ። ከቤት ቀጥታ ስትገባ ሳሎን አታገኝም። እኛ ጋር ኪችን ከሰራተኛ መታጠቢያ የራሷ ያላት ማለት ነው። ስለዚህ ይሄ በስተቀኝ በኩል የምታየው የሰራተኛ ክፍል ከነ መታጠቢያው ነው። የራሷ የሆነ ቻለ መታጠቢያ ክፍል አላት። ይሄ ደግሞ የሜድስ ሩሙ ወይም የሰራተኛ ክፍል ነው የሚሆነው ማለት ነው። ስለዚህ እዚሁ ጋር ብዙ ነገር ያለ ሰርቪስ ኳርተር የሚባለው ሀሳብ እዚህ ጋር ጨርሰን ወደ ውስጥ ነው የምንገባው ማለት ነው። እቺ ኤሪያ የምንላት ምንድነው? ኮሪደር ናት፣ መተላለፊያችን ኤሪያ ናት። እዚህ ምርጫችን ለራሳችን ነው። ከፈለግን ወደ መኝታ ክፍል መግባት እንችላለን፣ ከፈለግን ወደ ሳሎን መኝታ። በሙስሊም ማህበረሰቦቻችን ደግሞ ያው እንደሚታወቀው ወንዶች በአንድ በኩል ከሆኑ ሴቶች በአንድ በኩል ነው የሚሆኑ። ስለዚህ ወንዶች ሳሎን ላይ ቢሆኑ ሴቶች ወደ መኝታ ክፍል ቢሆኑ አይተያይም፣ ራሱን የቻለ ፓርቲሽን አለው ማለት ነው። ስለዚህ ተወስናለህ ወዴት ሊድ ነው እዚሁ መወሰን የምችልበት ነው ማለት ነው። እያለፍን ስንሄድ እንግዲህ የምናገኘው ሳሎናችንን ነው።
ሳሎኑ እንደምታየው ፈረስ የሚያስጋልብ ነው። በሳሎኑ በኩል ራሱን የቻለ በረንዳ አለው፣ ባልከኒ ያለው ሰው ወጥቶ ጠዋት ፀሐይ የሚያገኝበት ከዛም በተጨማሪ ቁርስ ለመብላት ቢያስብ በበረንዳው በኩል አረፍ ብሎ ቁርስ የሚበላበት ነው። በቀጣይነት እንግዲህ የምናየው ምንድነው እቺ የምታያት ክፍል ስቶር ናት። ለእቃ ማስቀመጫ ለአንዳንድ ነገር ብንፈልግ ብዙ ነገር ይዛ ስቶራችን ናት የምትሆነው ማለት ነው። ይሄ እንግዲህ ባለ 2 መኝታ ነው። ባለ 2 መኝታ ትንሹ ካሬያችን ነው። እንደመሆኑ መጠን እዚህ ጋር መታየው መታጠቢያ ክፍሉ ነው። የልጆች መኝታ ክፍል መታጠቢያ ክፍል ነው ይሄኛው። ሶ የልጆች መኝታ ይሄ ነው የሚሆነው ማለት ነው። ሰፊ የሚባል ነው እንደምታየው። ራሱን የቻለ ስፋት አላቸው። ቆንጆ ክፍል ነው። አንደኛው ይሄ ደግሞ ዋና የባልና የሚስት ወይም ማስተር ቤድሩም የምንለው ነው። ሶ ማስተር ቤድሩሙ ራሱን የቻለ ማስተር ባዝ አለው። በውስጥ በኩል ለብቻው አክሰስ የሚያደርገው እንደምታየው ቤቶቻችንን የተፈጥሮ ብርሃን የሚያገኙ ናቸው። የብርሃን ችግር የለባቸውም። የቬንቲሌሽን ችግር የለባቸውም። በደንብ ታስቦና ታቀደው የተሰራ ነው ከዲዛይንም አንፃር ማለት ነው። እንደምታየው የቤቶቻችን አቀማመጥም ይሄ ኮለን የሚረብሽ ነገር ምናምን የለውም። ፓርቲሽኑ ራሱ በአሉሚኒየም ፎርምወርክ የሚሰራ ስለሆነ በጣም ጥንቅቅ ያለ ሻርፕ የሆነ ቤት ነው የሚኖረን ማለት ነው። እንግዲህ ይሄን የመሰለ ቤት ካስጎበኘው እውነትም አሁን ደግሞ ይሄን የመሰለ ቤት በስንት እንደሚሸጥ ዋጋውን ወርደን እታች እኔ ማለት ነው። አሁን ደግሞ እስቲ እንግዲህ ስለ ዋጋው ስላለው ነገር ስላወጣናት ስፔሻል ብሎክ ስለተባለችው ስላሉት ቤቶች አንዳንድ መረጃዎችን ልስጥ። እንግዲህ መጪው በዓል ነው፣ አዲስ አመት ነው፣ ኢድ ነው። ከዛም በተጨማሪ ደግሞ መስኮት ዩብን ብሎ ለሚመጣ ወይም ደግሞ ስማይልን ብሎ ለሚመጣ ደንበኛ በዴምሲ ሪል ስቴት ስም 30% ቅናሽ ማዘጋጀታችንን ስገልጽ በደስታ ነው። ይሄ ብቻ አይደለም፣ ስፔሻል ብሎክም ለቀናል። በደንበኞቻችን ጥያቄ መሰረት በመስጊዱ ሳይድ ባለ 1 መኝታ ባለ 2 መኝታ አዳዲስ ቤቶች ቢወጡ ብሎ ተጠይቀን ነበረ። በዚህም መሰረት አዲስ ብሎክ ለቀናል። እንግዲህ እዚህ ብሎክ ላይ በ8% ቅድመ ክፍያ ብቻ የቤት ባለቤት መሆን እንደምትችሉ ለማሳወቅ እወዳለሁ። በዚህ ብሎኮች ላይ እንግዲህ የለቀቅናቸው አፓርትመንቶች 69 ካሬ ባለ 1 መኝታ በ537 ሺህ ብር ቅድመ ክፍያ፣ 99 ካሬ ባለ 2 መኝታ በ770 ሺህ ብር፣ 105 ካሬ ባለ 2 መኝታ በ815 ሺህ ብር ቅድመ ክፍያ እንዲሁም 139 ካሬ ባለ 3 መኝታ በ1 ሚሊዮን 82 ሺህ ብር ቅድመ ክፍያ መተው ተገበያይተው የቤት ባለቤት መሆን ይችላሉ። ይሄ ብቻ አይደለም። ከ8% ቅድመ ክፍያ ከፍ አድርገው ለሚከፍሉ ደንበኞች ማለትም ከ15% እስከ 100% ባለው ሬንጅ ስለሚከፍሉ ደንበኞች ከ10% እስከ 40% የሚሆን ተጨማሪ ልዩ ቅናሽ ማዘጋጅተናል። ለ30 ቤቶች ብቻ የወጣ ቅናሽ ስለሆነ ይፍጠኑ፣ ይጠቀሙበት። በጣም እናመሰግናለን። ተመልካቾች በመላው ዓለም ሆናችሁ ፕሮግራም የምታዩ በሙሉ ዴምሲ ውስጥ የሚገራረሙ ቤቶችን በጣም ይጨምራሉ ተብለው ሲጠበቁ ጭራሽ እየቀነሱ ባሉ ኦፈሮች አምጥተውላችኋል። ስልክ ቁጥራቸው እንደምታዩት ስክሪን ላይ ተቀምጧል። በሱ ደውሉላቸው። ቢሮ ከመምጣታችሁ በፊት ደግሞ ወረፋ ሲይዘው ቀደም ብላችሁ ነግራችሁ ብትመጡ መስተናገድ ትችላላችሁ። እንዳያመልጣችሁ መልእክቴ ነው። ናቴ በጣም አመሰግናለሁ። እናንተንም በዚህ ድረስ መጥቼ ስላየሁ ለውጡን ስላየሁ የምር እንዳይም ፈቃደኛ ስለሆናችሁ በጣም ደስ ብሎኛል። በጣም አመሰግናለሁ። ቃልንም ስለጠበቅ እናመሰግናለን። እኔም በጣም አመሰግናለሁ። ተመልካቾች ይመጣሉ። እንግዲህ በሚመጡበት ሰዓት በአሪፉ እንደምታስተናግዷቸው ተስፋ አደርጋለሁ። በጣም ቴንኪዩ።